ድሃ እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁኑ። የቢዝነሳችሁ ሎጎ ወይም ምልክት አስፈላጊነቱና በቀላሉ ደግሞ እንዴት መፍጠር ይቻላል። የተሳካ ንግድ በጠንካራ ብራንድ ይጀምራል። ጠንካራ ብራንድ ደግሞ በጥሩ ሎጎ ይወከላል። የተሳካ ንግድ በጠንካራ ብራንድ ይጀምራል። ጠንካራ ብራንድ ደግሞ በጥሩ ሎጎ ይወከላል። የራሳችሁን ንግድ ለመጀመር ወይም የጀመራችሁትን ለማስፋፋት በምታስቡበት ጊዜ የንግዳችሁን ብራንድ መገንባት ይኖርባችኋል። ይህንን ለማድረግ የሚያግዛችሁ አንዱና ዋናው ነገር ለእናንተ ብቻ የተለየ የሆነ የቢዝነሳችሁን ምርት ወይም አገልግሎት በትክክል የሚወክል ፕሮፌሽናል ቢዝነስ ሎጎ ወይም ምልክት ሊኖራችሁ ግድ ነው። በዚህ ዝግጅት የቢዝነስ ምልክት ወይም ሎጎ አስፈላጊነት እንዲሁም የራሳችሁን ሎጎ በቀላሉ በደቂቃዎች እንዴት መፍጠር እንደምትችሉ በተግባር አሳያችኋለሁ። ቻናሉን ሰብስክራይብ በማድረግ እንድትከታተሉ በአክብሮት እጠይቃለሁ። ለመሆኑ የቢዝነስ ሎጎ ወይም ምልክት ምንድን ነው? የቢዝነስ ሎጎ ማለት አንድን ድርጅት ምርት ወይም አገልግሎት በሰዎች አእምሮ ውስጥ በቀላሉ ለመለየትና ለመወከል የሚያገለግል የምስል ሊሆን ይችላል፣ የጽሑፍ ወይም ደግሞ የምስልና የጽሑፍ መገለጫ ምልክት ማለት ነው። በአጭሩ ሎጎ የቢዝነሳችሁ ፊት ወይም መልክ ማለት ነው። ሎጎ ድርጅታችሁን፣ ብራንዳችሁን፣ ምርታችሁን ወይም አገልግሎታችሁን የሚወክል የእይታ ምልክት ነው። ብዙ ጊዜ ደንበኞች ስለ ንግዳችሁ መጀመሪያ የሚያዩት ነገር ሎጎውን ነው። ለምሳሌ የአፕልን ምልክት ስናይ ወዲያውኑ ኩባንያውን እናስታውሳለን። የናይክ ወይም የአዲዳስን ምልክት ስናይ ወዲያውኑ እናውቀዋለን። ሎጎ ማን እንደሆናችሁ፣ ምን እንደምትወክሉና ደንበኞች ምርታችሁንና አገልግሎታችሁን በምን ሁኔታ እንዲያስታውሷችሁ እንደምትፈልጉ ቢዝነሳችሁን ወክሎ የሚቆም ዋና መልእክት አስተላላፊ ወይም ወኪላችሁ ነው። ታዲያ ከዚህ በላይ የሎጎን ምንነት ካየን ጠቀሜታዎቹ ደግሞ ምንድናቸው የሚለውን እናያለን። የመጀመሪያው እይታን ይፈጥራል። ደንበኞች በጥቂት ሰከንዶች ውስጥ ንግዳችሁ ታማኝና ፕሮፌሽናል መሆኑን ይገመግማሉ። በጥሩ ሁኔታ የተነደፈ ሎጎ አዎንታዊ የመጀመሪያ እይታን ወይም ፈርስት ኢምፕሬሽን የምንለውን ይፈጥራል። ደንበኞችንም ወደ ንግዳችሁ ይስባል። በሌላ በኩል ደግሞ የብራንድ መታወቂያን ያጠናክራል። ሰዎች ሎጎን በተደጋጋሚ ባዩ ቁጥር ብራንዳችሁን ይበልጥ ያስታውሳሉ። አንድ ሰው የእናንተን ቢዝነስ ገና በሩቅ ሲያይ ማንነታችሁን የሚያውቅበት ዋነኛ መንገድ ነው። ታላላቅ ኩባንያዎች ሎጎዎቻቸው በቀላሉ እንዲታወቁ በቢሊዮኖች የሚቆጠር ገንዘብ ያፈሳሉ። ሌላው ጥቅሙ ከሌሎች ተመሳሳይ ቢዝነሶች የእናንተን ለመለየት ያገለግላል። በገበያ ውስጥ ካሉ ተመሳሳይ ተወዳዳሪዎች ራስን ለይቶ ለማውጣት ይረዳል። የእናንተ ሎጎ ልዩና የሚስብ ከሆነ ደንበኞች ከሌሎች ይልቅ የእናንተን ቢዝነስ በቀላሉ እንዲመርጡ ያደርጋቸዋል። ሌላው በደንበኞች ዘንድ ታማኒነትን ይፈጥራል። አንድ ተመሳሳይ ምርት የሚሸጥ ሁለት ድርጅቶች አስቡ። አንደኛው ፕሮፌሽናል ሎጎ አለው፣ ሌላኛው ግን ሎጎ የለውም። አብዛኛው ደንበኛ ፕሮፌሽናል የሚመስለውንና ጥራቱ የተጠበቀ ሎጎ ያለውን የንግድ ምልክት ይበልጥ ያምናል። ስለዚህ ሎጎ ተአማኒነትን በደንበኞች ዘንድ ይፈጥራል ማለት ነው። ሌላው ደግሞ ሎጎ መልእክትን ለማስተላለፍ ይጠቅማል። ሎጎዎችን ለመንደፍ ጥቅም ላይ በሚውሉት ቀለማት፣ ቅርጾች፣ የጽሑፍ ስልቶች አማካኝነት የድርጅቶችን ባህሪ፣ የድርጅታችሁን እሴት፣ የንግዳችሁን ዓላማ ለማስተላለፍ ይጠቅማል ማለት ነው። እንግዲህ ከዚህ በላይ ያየናቸው ሎጎ በአንድ ቢዝነስ ውስጥ ያለውን ጠቀሜታ ነው ማለት ነው። ታዲያ ጥሩ የሚባል ፕሮፌሽናሊ ዲዛይን የተደረገ ሎጎ ምን ባህሪያት ሊኖሩት ይገባል የሚለውን ደግሞ እናያለን። የመጀመሪያው ሎጎ ቀላል መሆን አለበት። ውስብስብ ዲዛይኖች ለመረዳትና በጭንቅላት ውስጥ ለማስታወስ አስቸጋሪ የሆኑ መሆን የለባቸውም። ስለዚህ በቀላሉ የሚታወሱ መሆን አለባቸው ማለት ነው። ሌላው የሚኖራችሁ ሎጎ ከቢዝነሳችሁ ጋር ተዛማጅ ወይም ሪሌቫንት መሆን አለበት። ለምሳሌ በሬስቶራንት ላይ ያለ ቢዝነስ ከምግብ ጋር ከሬስቶራንት ጋር ተያያዥ የሆነ ሎጎ መሆን አለበት። ስለዚህ ሎጎ ምልክቱ
ከምትሰሩት ስራ ከቢዝነሳችሁ ጋር ተዛማጅ መሆን አለበት። እነዚህ ሁለት ነገሮች አንደኛው በቀላሉ የሚታወስ ሁለተኛው ደግሞ ከቢዝነስ ጋር ተዛማጅ የሆነ የሚለው እነዚህ ሁለቱ ባህሪያት የጥሩ ሎጎ መገለጫዎች ናቸው ማለት ነው። እንግዲህ ከዚህ ቀጥለን አጠር ባለ መንገድ የራሳችሁን ብራንድ ወይም ሎጎ ኤአይ ወይም ቻትጂፒቲን በመጠቀም ጀነሬት ማድረግ ስታስቡ እነዚህን ጥያቄዎች መመለስ አለባችሁ። የመጀመሪያው ጥያቄ የንግዳችሁ ስም ማን ነው? ሁለተኛው ምን አይነት ምርት ወይም አገልግሎት ይሰጣል? ሶስተኛው ደንበኞቻችሁ የሚበዙ ደንበኞቻችሁ እነማን ናቸው? ወጣቶች፣ ተማሪዎች፣ የመንግስት ሰራተኞች እነማን ናቸው? እነዚህን መለየት። አራተኛው ብራንዳችሁ ምን አይነት ስሜት እንዲያስተላልፍ ትፈልጋላችሁ? አምስተኛው ቀለም ምርጫችሁ ምን መሆን አለበት? ለእነዚህ ጥያቄዎች መልስ ከሰጣችሁ በኋላ በቀላሉ ወደ ቻትጂፒቲ በመሄድ ጀነሬት ማድረግ ትችላላችሁ ማለት ነው። በስቴፕ እናየዋለን። ለምሳሌ እዚህ ጋር እንደምታዩት ሰሚራ ካፍቴሪያ አላት። ሰሚራ የራሷ የሆነ የካፍቴሪያ ሎጎ በቀላል ደቂቃዎች ቻትጂፒቲን ወይም ኤአይን በመጠቀም ጀነሬት ማድረግ ፈለገች። እንግዲህ በምሳሌ ማየት እንችላለን። በቀላሉ በደቂቃዎች ቻትጂፒቲን በመጠቀም የኛን ቢዝነስ ወይም ንግድ ምርት አገልግሎት የሚወክል ሎጎ በቀላሉ ጀነሬት ማድረግ እንችላለን ማለት ነው። ይህንን አንድ ባንድ እናያለን። አንድ ምሳሌ አብረን እናያለን። በቀላሉ እንዴት ለንግዳችሁ ለቢዝነሳችሁ ሎጎ ጀነሬትን ማድረግ እንደምትችሉ ኤአይን ወይም ቻትጂፒቲን በመጠቀም ማለት ነው። ለምሳሌ እዚህ ጋር የንግዱ ስም ይላል ሰሚራ ካፌ። እዚህ ጋር እንደምታዩት ለምሳሌ ሰሚራ የሚል ካፌ፣ ሰሚራ የራሷ የሆነ ካፌ ሊኖራት ፈልጋለች። ስለዚህ በቀላሉ ቻትጂፒቲን ወይም ኤአይ በመጠቀም ካፍቴሪያዋን የሚወክል ሎጎ እንዲኖራት ፈልጋለች ማለት ነው። ስለዚህ እዚህ ጋር የንግዱን ስም በዚህ መንገድ እንጽፈዋለን። ሰሚራ ካፌ ይላል። የስራ ዘርፉ ካፍቴሪያ የሚለውን እንጽፋለን። ሌላ ወርድ ላይ ነው ይሄንን እናዘጋጀው። የዚህ ካፌ ደንበኞች ወጣቶች ወይም ዩዝ የምንለው ግሩፕ ነው። የሚተላለፈው ስሜት ሎጎ ማስተላለፍ የሚፈልገው መልእክት ወይም ደግሞ የቢዝነሱ ዋና ዓላማ ወይም በቢዝነሱ ላይ እንዲተላለፍ የተፈለገው መልእክት ብለው ሰዎች እረፍት የሚወስዱበት ከጓደኞቻቸው ጋር ለመዝናናት ጥሩ ጊዜ ለማሳለፍ የሚመጡበት ቦታ፣ ሰዎችን የሚያነቃቃ ድካማቸውን የሚያስወግድ። እንግዲህ ያው ካፍቴሪያ ሰዎች ሲሄዱ ይታወቃል። ስለዚህ ምን ስሜት ነው ሰዎች ላይ እንዲንጸባረቅ ምን ስሜት እንዲያስተላልፍ ይፈለጋል የሚለውን እንደየንግዳችሁ ባህሪ በዚህ መንገድ መጻፍ ትችላላችሁ። ያው ደረጃው ዘመናዊ ጥራት ያለውና መደበኛ ደረጃውን የጠበቀ ስታንዳርድ የሆነ መሆን አለበት የሚለው እንደዚህ እንጽፋለን። ሌላ ምስሉ ምን ይምሰል የሚለው ወይም በምስሉ ውስጥ በሎጎ ውስጥ በምልክቱ ውስጥ ምን ይካተቱ የሚለው በሎጎ ውስጥ የቡና ወይም የሻይ ስኒ መኖር አለበት፣ ምክንያቱም ካፍቴሪያ ስለሆነ። የእንፋሎት ምልክት የሚለውን እንደዚህ እንጽፋለን። ፒዛ ወይም ሌሎች ትኩስ መጠጦች ምልክቱ እንዲይዘው የምንፈልገውን ነገር በዚህ መንገድ እንጽፋለን ማለት ነው። ስለዚህ እንደዚህ ካስቀመጥን በኋላ ኮፒ እናደርግና ወደ ቻትጂፒቲ እንወስደዋለን ማለት ነው። ስለዚህ ወደ ጉግል በመምጣት መጀመሪያ ቻትጂፒቲን እንከፍታለን። ጉግል ላይ ቻትጂፒቲን በዚህ መንገድ ከከፈታችሁ በኋላ ምንድነው የምታደርጉት? ይሄንን እዚህ ጋር ያዘጋጀነውን ጽሁፍ የሎጎ እንዲይዘ የፈለግነውን ነገር በዚህ መንገድ ኮፒ እናደርግና ቻትጂፒቲው ላይ ፕሊዝ ጀነሬት ሚ ሎጎ ፕሮምፕት ብለን እንጽፋለን። ዩዚንግ ዘ ፎሎዊንግ ዲስክሪፕሽንስ እንደዚህ ብለን ከጻፍን በኋላ ኮለን እናደርጋለን። ሁለት ነጥብ እዚህ ጋር ኮለን እናደርግና ይሄን ኮፒ ካደረግን በኋላ እዚህ ጋር ፔስት እናደርጋለን። ስለዚህ ቻትጂፒቲ የሰጠነውን ዲስክሪፕሽን በመጠቀም ለሰሚራ ካፌ ጀነሬት ሊያደርግ የፈለገውን ሎጎ ምን ማሟላት እንዳለበት በዚህ መንገድ ያስቀምጠዋል ማለት ነው። ስለዚህ እኛ መቀነስ እንችላለን፣ መጨመር እንችላለን፣ ማስወገድ እንዲሆን ማንፈልገውን ነገር እዚህ ጋር ማስወገድ እንችላለን። ስለዚህ እያንዳንዱ ነገር ኢንዲቴል ሎጎ ሊይዘው የሚችለውን ነገር በዚህ መንገድ ፕሮምፕቱን ጀነሬት ያደርግልናል ማለት ነው። ፕሮምፕቱ በዚህ መንገድ ጀነሬት ከተደረገ በኋላ አሁን ሎጎን ከላይ የተጠቀሰውን ፕሮምፕት መሰረት በማድረግ ምልክቱን ጀነሬት እንዲያደርግ እንጠይቀዋለን ማለት ነው። ስለዚህ ምን ብለን እንጽፋለን? ፕሊዝ ጀነሬት ሚ
the logo using the above prompt ከላይ ያለውን ፕሮምፕት በመጠቀም ሎጎውን ጄኔሬት አድርግ ብለን እንጠይቀዋለን ማለት ነው። ፕሊዝ ጄኔሬት ሚ the logo using the above prompt ከላይ የተገለጹትን መሰረት አድርገህ የካፍቴሪያዬን ሎጎ ስጠኝ እንደማለት ነው። ወይም ጄኔሬት አድርግልኝ። እዚህ ጋር ይሄንን ክሊክ እናደርጋለን። ስለዚህ የሰሚራ ካፌ ሎጎ ወይም ደግሞ እናንተ የምትፈልጉት የራሳችሁ ቢዝነስ ቢልዲንግ ማቴሪያል ሊሆን ይችላል፣ ቡቲክ ሊሆን ይችላል። በተመሳሳይ መንገድ የእናንተን በሚገልጽ መንገድ ዲስክሪፕሽኑን በመስራት ፕሮምፕት ቻትጂፒቲ እንዲሰጣችሁ በማድረግ ፕሮምፕቱን ደግሞ በማስተካከል ያስተካከላችሁትን ፕሮምፕት ደግሞ ጄኔሬት አድርግልን በማለት ልክ በዚህ መንገድ አሁን እንደምታዩት የሰሚራ ካፌ ሎጎ እንደዚህ በቀላሉ በደቂቃዎች ጄኔሬት ሆኗል ማለት ነው። ስለዚህ እዚህ ጋር ኤዲት ማድረግ እንችላለን፣ ማስተካከል እንችላለን፣ ከለሩ እንዲቀይር ማድረግ እንችላለን። በጣም ብዙ አማራጮች እዚህ ጋር እንደምታዩት ለምሳሌ ካፌ ነው፣ ቡና አለ፣ በግሩፕ ሰዎች የተዝናኑ ነው፣ ከለሩ ከቡና ጋር የሚመሳሰል ነው። ቀደም ሲል የሰጠነውን ነገር ነው በምስል ወይም በሎጎ መልክ እንደዚህ ጄኔሬት ሊያደርግልን የቻለው። ደጋግማችሁ በማየት ፕራክቲስ በማድረግ የራሳችሁ ሎጎ በዚህ መንገድ ጄኔሬት ማድረግ ትችላላችሁ ማለት ነው። ጠቃሚ መረጃ እንደሰጧችሁ አምናለሁ። ቢዝነስ ጋር ከሀብት ፈጠራ ጋር የሚገናኙ ፕሮግራሞችን በተከታታይ አቀርባለሁ። በተከታታይ የማቀርባቸው ፕሮግራሞች እንዲደርሷችሁ ሰብስክራይብ እንድታደርጉ በፍጹም ትህትና ጠይቃችኋለሁ። አመሰግናለሁ። መልካም ተመኘውላችሁ።